ሮዝ የማጊ ወንድም ሲመጣ በር ላይ ተቀብላ ማንነቱን ባታውቀውም ታስገባዋለች። ወደ ቤት ከገባ በኋላም እሷ ላይ አፍጥጦ አይኑን ስታየው መጽሐፏን ይዛ መጽሐፏ ላይ ታተኩራለች። የኔ ወንድም የምትፈልገው ነገር አለ ወይስ ምንድን ነው ስትለው፣ ምን ነው ቆንጅት፣ እዚህ ቤት ውስጥ ቆንጆ ቆንጆ ሴቶች አሉ እንዴት ነው በማለት ሲነግራት፣ ስለማታውቀው ሮዛ ቆይ ምን እያልክ ነው? የምትፈልገው ነገር ካለ ተናገር በማለት አሁንም በድጋሚ ስትጠይቀው እሱ መናገር አይፈልግም። አይኑ ከሷ ላይ ተጠቅሎ ስለነበር በስተመጨረሻም ሰላምን ትጠራና ምን እንደሚፈልግ ታዘዡ፣ እኔ የሚሄድበት ቦታ አለኝ በማለት መጽሐፏን ይዛ ትታው ትሄዳለች። ሰላምም እዛው ቁማ ጠበቀችው። ምን ትፈልጋለህ ብትለውም የሚፈልገውን ነገር አለመናገሩ አሁንም አይኑ ከሰላም ላይ እንዳተኮረ ነው። ግራ የተጋባችው ሰላም የምትፈልገው ነገር ከሌለ የኔ ወንድም ስራ አለብኝ፣ ወደ ስራዬ ልሄድ ነው፣ ችግር የለውም፣ ምንም አልፈልግም። ግን ቆይ እዚህ ቤት ቆንጆ ቆንጆ ናችሁ ሴቶቹ፣ እንዴት ነው እሷ ማን ነው ስሟ? ይህ ማለት ጥያቄ ስጠይቃት፣ ሰላምም አንተ ምን ነው ሰው ልትጠይቅ ነው ወይስ ሰው ልታይ ነው የመጣኸው? አልገባኝም፣ ምንድን ነው እሱ በማለት ፊቷን ኮስተር አድርጋ ትታው ዘወር ስትል፣ የኔ እናት አልጨረስኩም እኮ አስጨርሽኝ፣ አስተናግጁ ብላሽ የለ እንዴ ሲላት፣ ሰላምም ግራ ተጋብታ ዘወር ብላ፣ አይ እኔ ከስራ ፈት ጋራ አብሬ እዚህ ቆሜ የምለፋለፍበት ምንም አይነት ምክንያት የለኝም፣ ስራ አለብኝ በማለት አሁንም ትታው ወደ ውስጥ ትሄዳለች። የሄደችው ወደ ኪችኗ ነበረ። ናታልም ተነስቶ ከመኝታው እንደወጣ ወደ ኪችን ነበር ሄደው። ሰላም አሁን ላይ ግራ ተጋብታለች። ናታል እኔን ከዚህ በኋላ እንደማይፈልገኝ፣ ምክንያቱም እዚህ ጋር ማሄ የራሷን ህይወት ለማጥፋት አደጋ ላይ ጀምራለች። ስለዚህ እናቱም እያስጨነቀችው ነው። ናታል አሁን እሷን እያገባታል የሚል ሀሳብ ስላላት ወደ ኪችን ገብታ ፕሮሚስ ያደረገላትን ቀለበት እያየች እንባዋን ታፈሳለች። ቆይ ግን ለምንድን ነው እኔን እንደዚህ የሚፈትነኝ? እውነት እኮ ግን ቢወደኝ ኑሮ እኮ ናታል ከዚህ ቤት ወተን እኮ መሄድ እንችል ነበረ። እዚህ ቤት ታይዘን ወተን ከሄድን ከየትም አያገኙንም፣ የራሳችን ህይወት መጀመር እንችላለን። ግን ይመስለኛል ናታል እኔን አይፈልገኝም። የሚፈልገው ምናልባት ማሄ ሊሆን ይችላል፣ ወይም ይዟት የመጣውን ፍቅረኛ ሊሆን ይችላል። ልክ እንደ ማሄ እኔንም እንደዛ ሊያደርገኝ ይሆን እንዴ የሚለው ነገር በውስጧ ተቀርጾ ስለነበረ እሱ ግን ተከትሏት በሩን ከፍቶ ገብቶ ከኋላዋ ሆኖ፣ ሰላምዬ መቼም ቢሆን እንደማረቅሽ ቃል ልገባልሽ ነው የመጣሁት። መቼም ቢሆን በየትኛውም ምክንያት ይሁን አንቺን ትችሽ ሌላ ሴት እንደማላገባ ልነግርሽ ነው። እናም እንድትረጅኝ ይፈልጋለሁ እባክሽ ይላታል። እሷም ግራ ተጋብታ፣ ሰላም እኔ ምን ላደርግ ብለህ ነው? እኔ እኮ ከዚህ ብንወጣ እኮ ችግር የለውም፣ ግን ደግሞ ያችን ሴት አምጥተህ ከምታስተዋውቃት ይልቅ ለእናትህ እውነቴን ነው ምልህ፣ ያው ዞሮ መታወቁ ስለማይቀር እኔን ማስተዋወቅ ትችል ነበር፣ ከዛ ያለውን ነገር ማወቅ እንችል ነበረ ስትለው፣ በፍጹም እኔ አንቺን አደጋ ላይ መጣል አልችልም። አየሽ አይደለ ማሄ ጓደኛዋን እንኳን ልትወጋት ነበር እኮ በመርዝ የያዘ መርፌ ይዛ ነበረ። ከዛ የተረፈው ነው ራሷ የጠጣችው። ስለዚህ እኔ አንቺን ምንም አይነት ነገር እንዲያደርጉሽ አልፈልግም። እኔ የምወድሽ ለራሴ ስለሆነ ላንቺ ብዬ ሳይሆን ለራሴ ስል እንድትኖር ይፈልጋለሁ። ስለዚህ ከነሱ ሴራ ውስጥ አልፈልግም እንድትገቢ። እናቴም ሆነች ማሄ የሆነ ያሴሩት ሴራ አለ። ሰላምዬ እባክሽ እንድትረጅኝ ይፈልጋለሁ ይላታል። እሺ በቃ ተረድቻለሁ። ለማንኛውም አሁን ከዚህ ውጣና ሄድ፣ ደግሞ የሆነ ሰው ከመጣ እንኳን ሌላ ነገር እንዳይመስላቸው። አሁን በዚህ ውዝግብ በተፈጠረበት ሰዓት እነሱ እንደሆነ ነገሮችን ማጥቀንቀን ነው የሚፈልጉት ስትለው፣ እሺ በቃ አይዞሽ፣ ግን ከጎንሽ እንዳለው እንዳታስቢኝ ብዬ ነው የመጣሁት ይላትና ትቷት ወጥቶ ይሄዳል። በዛን ሰዓት ማሄ ክፍሏ ስለነበረች የወንድሟ መምጣት ወደ ክፍሏ ገብቶ ስለነበር ደስ ብሏታል። ወንድሜ ካገዘኝና እዚህ ጋር ናታልን የኔ የግሌ እንዳደርገው ያግዘኛል፣ ናታል የማንም ሲሆን ማየት አልፈልግም በማለት ትዝታለች። ለቤዛም እንኳን ናቲ ማንንም ሴት አግብቶ ማየት አልፈልግም፣ ከዚህ ቤትም ደግሞ አልወጣም፣ ናቲ የኔና የኔ ነው ብላታለች። ቤዛ በግድና በጉልበት ሊያገባሽ አይችልም። አዎ ወንድሜ ነው አውቃለሁኝ፣ ግን ደግሞ በግድ አግባኝ ተብሎ ሙጥኛ አይባልም እኮ። እሱ እንደሆነ የወደዳትና ያፈቀራት ሴት አለች። ምንድን ነው እያልሽ ያለሽው በማለት ብትጠይቃትም እሷ ግን እንዴት እንደዚህ ትይኛለሽ? መቼም ቢሆን ናታል ሌላ ሴት አያገባም፣ ናታል እኔን ነው የሚያገባው ትላታለች።
በዛም መሀል እሷም በይሽ ይሁንልሽ እንግዲህ በማለት ነበር ሮዛ ተነስታ ወጥታ ሄደችው። ማሂም ተነስታ መንገድ ሄዳለች። ወዴት እንደሄደች ግን ሮዛ እየተከታተለቻት ነው። አሁን ላይ ማሂ ያንን ሰውዬ መግደል እንዳለባትና ወይም ማስገደል ገዳዮቿም እሷን እንደፈለገችው ስላላደረጉላት በራሷ መንገድ እየሄደች ነው። ሮዛ ደግሞ አብራ ተከትላ እንደተለመደው የሽማግሌ ልብሷን ለብሳ ተከትላ ትሄዳለች። በስከ መጨረሻም ከያዘቻት በኋላ ካሁን ቤቱን ለቀሽ ከዛ ቤት ካልወጣሽ የሬሳሽ አስክሬንሽ በእኔ ነው የሚወጣው ትላታለች። እዚህ ጋር ማሂ ማን እያስፈራራት እንደሆነ የምታውቀው ነገር የለም። የፍቅረኛዋ አባት የመሰለው የፍቅረኛዬን ባል የምትቀማኝ የዚህ ሰውዬ ልጅ ናት። ስለዚህ ይህን ሰውዬ ከነ ልጁ ተከታትዬ ማጥፋት አለብኝ በማለት ነበር ተከትላ ሄደችው። ግን ደግሞ ማሄ መንገድ ላይ አንገቷ ታንቆ ስታይ ቆይ ግን ይህ ሽማግሌ እንዴት ነው እኔን እንደዚህ እያደረገኝ ያለው? ምን አይነት ፓወር ቢኖረው ነው? እንዴት ድፍረትስ ቢኖረው ነው መንገድ ላይ አንገቴን አንቆ እንደዚህ የሚያደርገኝ? ስለዚህ የሆነ ሰው ያስፈልገኛል፣ ወይም የሆነ የውስጥ ሰው አለ ሚስጥሩ ያልተገለጸልኝ እኔ ማሂ ነኝ በማለት ቆም ብላ ታስባለች። ሮዛ በፍጹም በምንም አይነት ምክንያት እሷ መሆኗን በማያሳውቅ መልኩ ራሷን እየቀየረች ማሄን ማሰያቃየት ጀምራለች። ማሄ ከዛ ቤት እንድትወጣ ብትጠየቅም ከዛ ቤት እየፈለገ ቢሆን እኔ ናታልን ካላገኘሁኝ በፍጹም አልወጣም ብላችኋለች። ናታልን ለእኔ ስጡኝና ናታልን እኔን ካፈቀረኝ አወጣለሁ፣ ግን ደግሞ ናታል ያንቺ ባል ነው እያላችሁ በልጅነቴ እየነገራችሁ ነው ያሳደጋችሁኝ። አሁን ናታል እያንቺ አይደለሁም ሲለኝ ምን እንድልፈለጋችሁ ሌላ ወንድም እንዳልቀርባ ተደርጌ ነው ያደግኩትኝ። ስለዚህ ማን የተጎዳው? እሱ ሌላ ሴት ሊያገባ፣ እኔ ደግሞ ከዚህ ቤት ወጥቼ ሊሄድ ነው የፈለጋችሁት ወይ ስትል ናታል ግን በፍጹም እንደማይፈልጋትና እሷን እንደማይወዳት ወዷትም እንደማያቅ በፊት ለፊቷና በእናቷ ፊት ይናገራል። እናቱም እጅግ ትናደድና ወደድክም ጠላህም ማሂን ታገባታለህ። ማሂ ያንተና ያንተ ናት፣ ሌላ ሴት አታገባም። አይካልክ ግን እኔም ራሴን አጠፋልሃለሁ። በዛን ሰዓት ቁርጥህን ስታቅ ወይ የሆነ ነገር ትሆናለህ። ዘላለምህ እድሜ ልክህን የጭንቅላት ጸጸት ጥዬብህ ነው የሚሄደው ስትለው እንደዚህ እያልሽ እንድታስፈራሪኝ ግን አልፈልግም። እባክሽ እማዬ በተረጋጋ መንፈስ እንድታወሪኝ እፈልጋለሁ። የራሳችሁን ስሜት ብቻ ሳይሆን የኔንም ስሜት አዳምጡልኝ እንጂ በዚህን ሰዓት እኔ ለእኔ ነው መምረጥ ያለብኝ እናንተ ናችሁም ልትመርጡልኝ የሚገባው ቢላትም በፍጹም እኔ ልመርጥልህ እንጂ አይመለከትህም። በቃ ማሄ ያንተ ናት። ይሄ የኔና የኔ ምርጫ ነው። ማሄን ነው የምታገባው። ሌላ ምራት እቤት አትመጣም። ያንተ ሚስትም ሁና አትቀመጥም። ሌላ ሴት ስታገባ ቆሜ ማየትም አልችልምም አልፈልግም ትለዋለች። ግራ የተጋባው እናታል ወደድሽም ጠላሽም እናቴ እንግዳውስ ቁርጡን እወቂ። እኔም ምናልባት ወይ ሞታለሁ ወይ ጥዬሽ እሄዳለሁ